በዛሬ ቪዲዮ ለእናቴ ጸልዩላት ስትል የዘማሪት አቦነሽ አድነው ልጅ እናቷ በጠና መታመሟን ተናገረች። እናቴ ታማብኛለች ጸልዩላት። በአደባባይ ከወንድ ጋር መተኛት ደስ ይለኛል ሲል የተናገረው ኢትዮጵያዊ ወጣት ወለድ ጀምሮ የምወደው ወንድ ነኝ፣ ከወንድ ጋር ሴክስ ማድረግ ወዳለሁ አለቀ። እንዲሁም ማን የበለጠ ፍቅር የሚሰራው? እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሙንደል ለልሽ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ። እንዲሁም የመለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመንካት ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። የተለያዩ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የሶሻል ሚዲያ ሊንኮቼ ዲስክሪፕሽን ላይ ያሉ የፌስቡክ፣ የኢንስታግራም እንዲሁም የቲክቶክ እነሱንም ነካ በማድረግ ቪዲዮቹን መላክ ትችላላችሁ። ቤተሰብነታችንን ማጠናከር ፍቅር መስጠት ትችላላችሁ ማለት ነው። ብዙ ወሬ እናብዛ፣ ወደ ቪዲዮ። በስመ አብ ሲያንሰው ነው። እንግዲህ የፍናን በባለፈው ሳምንት ሽምግልና መላክ በጣም የበርካታ ወንድሞቻችንን ቅስም እንደሚሰብር አልገባኝም ነበረ። በጣም በርካታ ወንዶች ሀዘን ላይ ተቀምጠዋል። ለካ ሀገራችን ወንዶች እንዳለ በፍናን ፍቅር ብድ ብለዋል። ያልተረዳናቸው ነገር እሱን ነበር እና በጣም በርካታ ወንድሞቻችን ነጠላ ዘቅዝቀው ተቀምጠዋል። ለማንኛውም እንግዲህ ምንም ማድረግ አይቻልም። አይዟችሁ፣ በርቱ፣ ጨክን። ወንድ ልጅ ምንድን ነው የሚባለው? ችግርና ጥይትን ተኝቶ ነው የሚያሳልፈው ይባላል። እስቲ ተኙበት። እንደዚህ እኮ በየቤቱ ቁንጥጥ የሚያደርግ ወላጅ ቢበዛልን እንደዚህ ሴቶቻችን ባላሰደቡን ነበር። በእውነት ኤአይ እንደዚህ የምታዋሩ ሰዎች ግን ኧረ ተው አድቡ። እስቲ ስሙት። እንዴ ፍቅሬን ተቀበልክ እንዴ? ከልብ ተቀብያለሁ የኔ ፍቅር፣ በጣም ደስ ብሎኛል። የኔ ፍቅር ላንቺ ምን ማለት ነው? አንተ ማለት ለኔ እኮ ታውቃለህ፣ ሽንኩርት ነህ። ሽንኩርት፣ ቀይ ሽንኩርት ታውቃለህ? ለምን ሽንኩርት መሰልኩ? ይገርማል። ተመስሎሽ ምን ለማለት ፈለገሽ ነው? ደበረ እንዴ? ይቅርታ በቃ አስተካክላለሁ። አንተ ማለት ለኔ ስትሮቨሪ ነሽ። አይ ችግር የለውም። ስትሮቤሪ መባል ደስ ይለኛል። አንቺ ደግሞ ለምን ስትሮቤሪ መሰልኩ? ንገሪኝ እስኪ። ደስ አልከኛ። በቃ ድምጽ በጣም ደስ ስላለኝ አፍቅሬ ያለው እኮ። ምን አልከኝ? አንተስ ታፈቅረኛለህ? አዎ በጣም አፈቅርሻለሁ። ድምጽሽ በጣም ማራኪ ነው። እንዲሁም አንቺ በጣም ደስ የምትይ በተርፍላይ ነሽ። ከልብ አመሰግናለሁ። ምን አለሽ? ሌላ ምን አስበሻል? ከአንተ ጋር ለመኖር አስቤያለሁ። ትቀበለኛለህ? ከአንቺ ጋር መኖር በጣም ደስ ይለኛል። ህይወቴን ባንቺ ለማካፈል ዝግጁ ነኝ። አንቺስ ምን አስበሻል? እሺ ታገባኛለህ? በጣም ደስ ይለኛል። አንቺን ባለቤቴ በማድረግ በጣም ደስተኛ ሆናለሁ።
የሰርጋችን ቀን መቼ እንዲሆን ገምተሻል? ነገ ቢሆንልኝ ደስ ይለኛል። ነገ እናርገው እንዴ? የፈጠነ ነገ በጣም ፈጣን ውሳኔ ነው። ሁሉንም ነገር ለማዘጋጀት ጊዜ ያስፈልገናል መሰለኝ። አንቺ ምን ይመስልሻል? ሁሉንም ነገር ነገ ማጠናቀቅ እንችላለን? በቃ ይቆይ። ሀብታም አይደለም? ብር የለህም? እኔ ሀብታም አይደለሁም፣ ገንዘብም የለኝም። ነገር ግን ልባዊ ፍቅር እና ደስታ ያለኝ። ይህ ከገንዘብ በላይ የሚያስቆጥር ነው ብዬ አምናለሁ። አንቺስ ለገንዘብ ቅድሚያ ትሰጫለሽ? ኧረ እኔ ለአንተ ነው የምሰጠው። አፈቅራለሁ። እሺ አፈቅርሻለሁ በለኝ። እኔም አፈቅርሻለሁ የኔ ፍቅር። ህይወቴ በሙሉ አንቺ ነሽ። ምን አስበሻል? ሌላ ምን ልናወራ እንችላለን? እሺ በቃ ቻው። ዳዳዋ ልልኝ። እሺ ስትናፍቀኝ እንደዚህ አወራለሁ። እሺ የኔ ፍቅር ደህና ዋይ። እኔም በጣም እናፍቅሻለሁ። መቼም ቢሆን ልታናግሪኝ እንደምትችይኝ አትርሺ። ባይ። ኤአይ እንደዚህ ጅንጀና ጀመረ እንዴ ወገኖቼ? ጅንጀና ጀመረ። እኔ ግን የተረዳሁት ምንድነው ካላችሁ ሰው ስራ ፈት ሆኗል። በአደባባይ ስራ ፈት ሆኗል። ኤአይ መጀንጀን ጀምሯል። ሁለመና ቆንጆ ሁለመና ፍቅር ኮከብ ነሽ ለሰማይ ምናልባት ነሽ ለምድር አይን ያውጣሽ እያልኩኝ ልደብቅሽ ልቅር ደሞ ለብሰሽ ወጣሽ ብትቃል ሰይለታለሽ ኮካሽኝ አርመካሽኝ አብረሽ ተውበሽ አይልሽልኝ የኔ ባቶኝ በቆጨኝ ባቃጠለኝ ባቶኝ ናቱ ባሳረኝ የኔ ባቶኝ በቆጨኝ ባቃጠለኝ። እንደተመለከትነው እንግዲህ ተወዳጇ ተዋናይት መስከረም አበራ ሰሞኑን የሽምግልና ቪዲዮ ተለቀቀ ተብሏን አይተን ነበረ። የቆየ ነው እንዳረጋገጥ ነው እንደሰማ ነው ከናንተም ኮሜንት ላይ እንደተጻፈው የቆየ እንደ ቪዲዮ እንደሆነ ተረድቻለሁ። እንግዲህ እርጉዝ እንደሆነች አብዛኞቻችን እናቅ ነበረ። ይሄው እንግዲህ ባሏም ታይቷል፣ እርግዝናውም ደርሷል። እስካሁን አትወልድም ብላችሁ ነው። ለማንኛውም የፊትሽን ወደ ኋላሽ ታርግልሽ ነው የሚባለው። በሰላም ተገላግለሽ ለማየት ያብቃል። አሜን በሉ። ዩቲ ገረድ ብላ ሰድባኝ ነበረ፣ ግን እኔ መልሼ እንደዛ ብዬ መሳደብ አልፈልግም። ምክንያቱም በዚህ ምድር ላይ በጣም ቀላሉ ነገር መሳደብ ነው። ማንበብ አይጠይቅም፣ እውቀት አይጠይቅም፣ ጀስት መሳደብ ነው። የመጀመሪያው ነገር መጽሐፍ ቅዱስም የሚወዷቸውን ብትወዱ ምን ጥቅም አለው ስለሚል እኔ ጥላቻን ይዤ መዞር አልችልበትም። ቦታ የለኝም፣ ስፔስ የለኝም። ላይክ ለስድብ ለጥላቻ ስፔስ የለኝም። እወዳታለሁ። በእውነት ስትሸለም ቆመው ከሚያጨበጭቡላት የመጀመሪያው ሰው አንዷ ነኝ። ምክንያቱም ራሴን ስለምወድ፣ ልጄን ስለምወድ፣ ራሴን ስለማከብር፣ ልጄን ስለማከብር፣ ልጄ ነገ አድጋ እናትሽ ተሳዳቢ እኮ ናት ተብላ እንዳትጠራ፣ የተሳዳቢዋ ልጅ እንዳትባል ልጄን ስለማከብራት አልሳደብም። አዎ እናት ከመሆኔ ያገኘሁት የመጀመሪያው ጥቅም ራሴን ማክበሬ ነው። ራሴን አከብራለሁ፣ ልጄን አከብራታለሁ። ሰው ዝም ብዬ የመጣልኝን ነገር አልናገርም፣ አልሳደብም፣ ጥላቻን ይዤ አልዞርም። ምክንያቱም እያንዳንዱ ዛሬ የምናገራት ነገር ነገ የልጄ ታሪክ ነው። እናትሽ ሚዲያ ላይ እንደዚህ አይነት ተሳዳቢ ነበረች ይባላል እና ባይሆን ገረድ የሚለውን ነገር ገረድ የሚለውን ቃል ለምን ገንዘብ አልሰራበትም ብዬ ለፕሮሞሽን ኮንተንት አድርጌዋለሁ እንጂ አልተሰበርኩበትም። እናንተም ደግሞ ሰዎች የሚወረውሩባችሁን ድንጋይ ቤት ስሩበት፣ አትጥሏቸው። ኢሞሽናሊ በዛ ሰዓት ላይ በጣም ተናደው ሊሆን ይችላል። ነገር ግን እናንተ የመጀመሪያው ነገር ፍቅርን በማስተማር የተሻለ ሰው መሆን ትችላላችሁ። እግዚአብሔርን ለማስመሰል አይደለም፣ ግን እኔ ውስጤ ላይ የጥላቻ ቦታ የለኝም። እንደዚህ ተሸክሜ የምዞረው ጥላቻ ውስጤ የለም። ገባችሁ? እኔ 4 አመት ምናምን
ቴሌቪዥን ላይ ሆስት ነበርኩኝ ፋና ላይ ባላገሩ ላይ ምናምን ሚዲያ ላይ ሰርቼ ግን ያው ቴሌቪዥን ስለማያሳውቃችሁ ያን ያህል እውቅና የለውም ቲቪ ላይ ከጣም ከትላልቅ ሰዎች ጋር ነው የሰራሁት ኤንድ እዚህ መጥቼ ቲክታክ ላይ ለዝና ምናምን እንትን ምላ አይደለሁኝ ማሻረግድ ሰው አይደለሁም ወርዜን ማቅሰው ነኝ ባይዘዊ የሚገባኝን ማደርጋውን ነገር ማቅሰው ነኝ ጫጫታ ውስጥ ምኖር ሰው አይደለሁም ከነፋሱ ጋር ምነፍስ ሰው አይደለሁም ሌላው ምነግራችሁ ነገር ከነፈሰው ጋር እንደማልነፍስ ላረጋግጥላችሁ መፈልገው ነገር ማንንም ዩቲናስን ኖቲስ ሳያደርጋት ማንንም ሰው ትሸለም ሳይል ኢቭን ጓደኞቿ ማንንም ሰው እንዴት አትሸለምን ብሎ ጥያቄ ከማስነሳቱ በፊት እኔ ነበርኩኝ ጥያቄውን ያነሳሁት ስለዚህ ከነፈሰው ጋራ እንደማልነፍስ በጣም አስቤ ነገሮችን እንደማደርግ ማወቅ አለባችሁ በጣም ሎጂካል ነኝ በጣም ሪዘነብል ነኝ ምንም ነገር ሳደርግ በምክንያት ነው ማደርገው ቃልዮት ያሰማልን ምንድነው እንግዲህ የሳሚ እናት ዩቲናስ ሰደበችኝ ብላ እንደሰማ ነው ተናግራለች እኔ እሷ እንዳለችው ቅድም ዩቲናስን ስደግፋት ነው ማቀው ዩቲናስ አንደኛ ናት ዩቲናስ ቲክቶክ ቀደምት ናት እንዴት አምና ራሱ አልተሸለመችም ምናምን ብላ ስደግፍ ነው ማቀው ሀብዬ ሳወርድ የመጀመሪያ ያየሁት ሰው ዩቲናስ ናት እንደ ኢትዮጵያ ቲክቶክ ላይ 1 ሚሊዮን ፎሎወር የገባች የመጀመሪያዋ ቲክቶከር ዩቲናስ ናት ብዙ ወጣቶችን ቲክቶክ እንዲጠቀሙ ያነሳሳች ዩቲናስ ናት የመጀመሪያዋ ቲክቶከር ከየቲ ጋር ማለት ነው ሰይፉ ላይ ቀረበችም ዩቲናስ ናት ብዙ ስራዎችን ቲክቶክ ላይ እውነት ቲክቶክ ያኔ አፕሊኬሽኑን ስከፍት እኔ ቀኑን ሙሉ ዩቲናስን እያየሁ ነው ሙሉ እኔ ከሷ ውጪ የሆነ የሚያዝናና ቲክቶከር አላውቅም ነበርና ከውድድሩ ውጪ ራሱ ጋይስ እንደ ክብር ሽልማትም በሉት እንደምንም በሉት ግን ለዩቲናስ በቲክቶክ ክሬቲቭ አዋርድ ላይ እንዴት ቤቷ የቲክቶክ ሽልማት አይኖርም እንደ መጀመሪያ ቲክቶከር እንደ መጀመሪያ እንደ ኢትዮጵያ 1 ሚሊዮን እንደገባ ለብዙ ወጣቶች ቲክቶክን እንዳስተዋወቀ ኮንተንት ክሬተር የቲክቶክ ክሬቲቭ አዋርድ ዋንጫ ዩቲናስ ቤት እንዴት አይኖርም አሁን አዶናይ ምናምን ማለት ጀምራለች የሳሚ እናት የአዶናይ ሌላው ኳሊቲው ለተወዳዳሪነት ኳሊፋይድ ነው ብዬ አስባለሁ ለምሳሌ ኃይሌ ገብረስላሴ ስቴዲየም ውስጥ እየሮጠ የሚደግፈውም የማይደግፈውም ሰው አለ በየመሃሉ እየቆመ ግን የሚደግፈውን ቢያመሰግን የማይደግፈውን ቢሳደብና ከስቴዲየም አስወጡልኝ ቢል ተወዳዳሪው ምን አይነት ኳሊቲ ሊኖረው እንደሚችልና ውድድሩ ምን አይነት ቫይብ እንደሚኖረው ባሰብ በጣም ቀላል ነው ለሚወዱን ሰዎች ብቻ የምንሮጥ ከሆነ ለቤተሰቦቻችን ነው መሮጥ ያለብን ምናልባት ከሳሎን ውስጥ መውጣት አይተበቅብንም ይሆናል ምክንያቱም ከቤተሰቦቻችን በላይ ማንንም ሊወደን ስለማይችል ማለት ነው አንድ ተወዳዳሪ ብቁ የሚያስብለው በሚጠሉትም በሚወዱትም ሰዎች ፊት በብቃት መቆም ሲችልና በጣም ፎከስድ ሆኖ ስራው መስራት ሲችል ነው እንጂ በየፌርማታው የቆመ መልስ የሚሰጥ ከሆነ ያ ተወዳዳሪ ኳሊቲው እየቀነሰ ነው የሚሄደው ስለዚህ በቀጣይ ቲክቶክ ላይ የሚመጡ ሰዎች አዶናይን አይተው ለተወዳዳሪነት ኳሊፋይድ የሚያረጋቸው ነገር ቢገነቡ ዲሞክራሲን ፕራክቲስ ብናደርግ በጣም ደስ ይለኛል እና ሜቢ በዛ ምን እንደተባባሉ አላቅም ብቻ ክርብት ብሎ ነገሩ ጸቡኗል ለማንኛውም ምንድነው እንደዚህ የሚያባብላችሁ የሚያጣላችሁ ሁለታችሁም ተጽዕኖ ፈጣሪዎች ናችሁ አይደለ በቃ አለችሽ ተናገረችሽ ምናምን ሚዲያ ላይ ማውጣቱ አግባብ አይደለም ዩቲናስም እንደዚህ በቃ እያንዳንዱ ሰው ጋር መመላለሱ አግባብ አይደለም ለምን በዚህ ልክ እየተነቋቆራችሁ እንዳላችሁላ አልገባኝም ለማንኛውም እስቲ ተረጋጉ ኳስ በመሬት ያዙ እስቲ መሬቷን ቆንጠጥ አርጓት ምንድነው ይሄን ሰሞን ጌታ ምስክሬ ምንድነው ይሄን ሰሞን በተለይ በቃ አዶናይ መባል ከጀመረ በኋላ ዩቲን እንደ ጠላት የማየት እሱን ሰፖርት ለማድረግ ተብሎ ዩቲናስም ማጠልሸት ዩቲን ከፍ ለማድረግ አዶናይ የሚደግፉትን ሰዎች መሳደብ ብሎክ ማድረግ ምናምን በቃ ምንድነው ሁለቱም እኮ ተጽዕኖ ፈጣሪዎች ናቸው ዩቲ ጥንት ምናቃት ነች እሱም በስራው የምናቀው ነው የሚወደውን የፈለገ ሰው ይደግፍ
ለምንድነው አንዱን ስንደግፍ አንዱን የምናጠለሸው? የደገፉትን ሰዎች እንዴት ተደግፋላችሁ ብሎ ለምንድነው አልባሌ ነገሮችን የምንናገረው የሚለው ነገር እኔ በጣም ግራ እያጋባኝ ነው። ምን እየተካሄደ እንዳለ ስንት የሚያሳስበን ነገር የለም እንዴ? ስራ የለባችሁም? የሚያሳስባችሁ ነገር የለም? የሚያስጨንቃችሁ ነገር የለም? ህይወት አልከበዳችሁም? ሽሮ በርበሬ ምናምን አልተወደደም? እስኪ ቤታችሁን ጎብኘት ታርጉ። ምን ጎደለ ምናምን በሉ እስቲ። ምግብ ስሩ፣ ብሉ፣ ጠጡ ምናምን እስቲ ወሬ ቀይሩ እንዴ። ሰለቸን እኛ ራሱ እግዚአብሔርን የምሬን ነው። ሳምንት ወር ሊሆን ነው እኮ አዶናይ ዩቲናስ ብሎክ አደረገችኝ፣ አዶናይ እንትን አለ ምናምን። ተፋቱን በቃ። ፍትህ ለጆሮአችን። ሀሳብ የሌለ ሰው ቂጣ ዘንባጣ ነው ይባላል። ቂጣ ዘንባጣ አትሁኑ ባካችሁ እስቲ እንዴ። ስንት ነገር ያሳስበናል። እስቲ ስንት ነገር ካስተዋላችሁ በአሁኑ ሰዓት ሊያሳስባችሁ የሚገባው የአዶናይና የዩቲናስ ምናምን ጉዳይ የሆነ ቲክቶከር አሸነፈ እንትኑን በላ አልበላ የሚለው ጉዳይ አልነበረም። ሊያሳስባችሁና ሊያስጨንቃችሁ የሚገባው ሰሞኑን ሀገራችን ላይ የተከሰተው አስከፊ በሽታ ነው። እስቲ ስለሱ በሽታ አንዳንድ መረጃ ልንገራችሁ። እውነት በደንብ አዳምጡ። የዚህን ህመም ጉዳይ መዘናጋት የለባችሁም። ይህንን ቪዲዮ ለብዙ ሰው ሼር አድርጉት። እነኚህ የማርበርግ በሽታ ምልክቶች ናቸው። ከአፍ ከአፍንጫ ወይንም ከቆዳ ስር ደም መፍሰስ፣ የጡንቻና ጀርባ ህመም፣ ማቅለሽለሽ፣ የሆድ ህመምና ተቅማጥ፣ ከፍተኛ ትኩሳት፣ ብርድ ማለትና ራስ ምታት፣ ደረት፣ ጀርባና ሆድ ላይ በጣም ጎልቶ የሚታይ ሽፍታ። ለቫይረሱ ከተጋለጡ ከ2 እስከ 9 ቀናት ውስጥ የበሽታው ምልክቶችም ይታያሉ። ሁላችሁም ይሄንን መረጃ ለብዙ ሰው ሼር አድርጉት። ጥንቃቄ ይደረግ። በቃ ይሄንን መልእክት እዩ፣ ቼክ አድርጉ። አካባቢያችሁ ላይ፣ ዙሪያችሁ ላይ፣ ቤታችሁ ላይ ራሳችሁን ቼክ አድርጉ። ምናምን ተጠንቀቁ። እንደዚህ አይነት ምልክቶች ካያችሁ ቶሎ ብላችሁ የጤና ተቋማት ላይ ሂዱ። በጣም አስከፊና በጣም መጥፎ ኮሮና ለምኔ የሆነ በሽታ ነው። የምሬን ነው የምላችሁ። ጂንካ ላይ በአሁኑ ሰዓት በጣም በርካታ ሰዎች እያለቁ ነው በዚህ በሽታ። እባካችሁ ጥንቃቄ አድርጉ። ትኩረት ጤናችን ላይ ትኩረት እናድርግ። በኢየሱስ እኔ ቲክቶክ ሊሰራ ስል በሰው ተመስለ የምትመጣ መንፈስ በጌታ በኢየሱስ ወጋው። በኢየሱስ እኔ እንዳልፈምስ የምታደርግ መንፈስ በኢየሱስ ወጋው። የተመታዩን የቅናት መንፈስ እንዲህ አትሆኝም የምትል መንፈስ በጌታ በኢየሱስ ስም ወጋው። ውጊው የታባቱ። እኛ ጋርም እንግዲህ ቪዲዮቻችንን እያያችሁ ሰብስክራይብ የማያስደርጋችሁ መንፈስ ውጉት። አዎ ይወጋ ባይ ነኝ። ሰብስክራይብ አድርጉ። ማን ነው የበለጠ ፍቅር የሚሰራው? ማን ነበር መጀመሪያ ፍላጎት የነበረው? መጀመሪያስ ማን ነው ፍቅሩን የገለጸው? ማን ነው የበለጠ ተንከባካቢ? አብዝቶ የሚበላው ማን ነው? ብዙ ገንዘብ ያወጣው ማን ነው? ክርክር የሚያስነሳው ማን ነው? ቀድሞ የሚተኛው እኔ ለሳት ምናምን እንትን ስለምትተኛ ማን ነው በጣም የሚያናድደው? ማን ነው ቶሎ ተናዳጅ? ተጣሉ ማን መጀመሪያ ይቅርታ ይጠይቃል? አስቂኝ ማን ነው? ማን ነው ታጋሽ? በጠዋት ተዘጋጅቶ ለመውጣት ረጅም ጊዜ የሚወስድ ማን ነው? የሚፈራ ማን ነው? ማን የበለጠ ይቀናል? አንቺ የምትወጂለት ሄር ስታይል ምንድነው? ትዊስት። አንተ የምትወጂለት ሄር ስታይል ምንድነው? ሹሩባ። አፍሰሽ የምትጠቀሚ ፀጉር ስታይል ምንድነው? ሌስ። ባልና ሚስት ካንዶ ይቀዳል ነበረ ተረቱ። ስህተት ነው። ከአንዴ ሴቶች ፀጉር ቤት ነው የሚቀዱት። ዋው እንደዛ ነው። መቼም ለባብሳችሁ ከቤት ለመውጣት ስትሞክሩ እሷ ነች ሁሌ ሌት የምትሆኑ ምናምን የሚል ኮምፕሌን አይቀርብባትም። ምክንያቱም ሁለታችሁም ነው አብራችሁ ሌት የምትሆኑት። ምን ይባላል? ዘመን እየከፋ ነው ወገኖቼ። አሁን ፀጉር ቤት ስንሄድ ባል ከነ ሚስቱ ፀጉሩን እየተሰራ ነው። ቤት በኩል ረፋውን እናገኘው ነው ጥያቄው። በቀጣይ ደግሞ እነ ወይባ ጦሽን ምናምን እየታጠናችሁ እንደምታሳዩን ተስፋ እናደርጋለን። ዋው አይለጋችሁ። አንድ አካል አንድ አምሳል። እጅግ በጣም አሳዛኝ ዜና ተሰምቷል። ሁለት ወንድማማቾች በተለያየ የመኪና አደጋ ሁለቱም ህይወታቸው ማለፉ ተሰምቷል። ታላቅ ወንድም ይስሐቅ አብርሃም ይባላል። በአርባ ምንጭ ሃይላንድ ሙሉ ወንጌል አባልና አገልጋይ የነበረ ከአዲስ አበባ ወደ አርባ ምንጭ በሚያደርገው ጉዞ ላይ ያለ በድንገተኛ የመኪና አደጋ ህይወቱ አልፏል። ሁለተኛ ታናሽ ወንድም አቤኔዘር አብርሃም በዋቻሞ ዩኒቨርሲቲ የመጀመሪያ ዓመት የማህበራዊ ሳይንስ ተማሪ የነበረ ሲሆን የታላቅ ወንድሙን ይስሐቅን መርዶ እንደሰማ ቀብር ለመድረስ ከሆሳዕና ወደ ወላይታ ሶዶ ሲጓዝ ነበረ። በትላንትናው ዕለት በማዕከላዊ ኢትዮጵያ ክልል በከምባታ ዞን በደረሰ ሌላ የመኪና አደጋ ህይወቱ ያለፈው። ሁለቱንም ነፍስ ይማርልን፣ ለቤተሰብ መጽናናትን እንመኛለን። ወይኔ በስመ አብ። እግዚአብሔር ከእንደዚህ አይነት አደጋ ይሰውራችሁላችሁ። ማርያምን በስመ አብ። ወንድሙ ሞቶ በመኪና አደጋ ሊቀብር ሲመጣ እንደገና ታናሽየው። ወይኔ ቤተሰብ፣ ወይኔ እናት፣ ወይኔ አባት።
ለሞቱት ሁለት ወንድማማቾች እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን፣ ለቤተሰቦቻቸው ደግሞ መጽናናትን ይስጥል። ስወለድ ጀምሮ የምወደው ወንድ ነኝ፣ ከወንድ ጋር ሴክስ ማድረግ እወዳለሁ። አለቀ፣ ተፈጥሮዬ ነው። ግደለኝ። እሺ የኛ ሮሚዮ ለሀገር ወይ ለሃይማኖት የቆምክ መሰለ እንዴ ግደሉኝ የምትለው? የወንድ ልጅ ቂጥ እኮ ነው ካልሰጣችሁን እያልክ ያለው። ልክ እንደኔ እንደዚህ ጺም ያለው ይሄን ነገር ቆይ ትሬንድ አድርጋችሁት ነው ወይስ ኢትዮጵያ ውስጥ የምርም እንደዚህ አይነት ነገር እየተፈጠረ ነው? እኔ ማመን እየከበደኝ ነው። ሰው እንዴት እነ ፌናንን እነ ጽዮትን እያያርጉ እንዴት ጊዜ ይሆናል? አረ መንግስት የሆነ አንድ ነገር አድርግልን እባክህ። ይሄ ሰውዬ ከዚህ ቀደም ህፃናትን ድፈር የሚለኝ መንፈስ አለ፣ በቃ መድፈር እፈልጋለሁ የሚል መልእክት አስተላልፎ ነበር የሆነ ጊዜ ላይ። ከዛ በመሀል ጠፍቶ ነበረ። አሁን ደግሞ እንግዲህ እንደሰማችሁት ይሄንን ዘግናኝ ነገር እየተናገረ ነው። እንደዚህ አይነት ሰዎች በጣም እየበዙ ነው። አሁን በጣም በግልጽ እያወሩ ነው። በሀገራችን ፍጹም ተቀባይነት የሌለው በሃይማኖታችን የተወገዘ ነገርን እንደዚህ በአደባባይ ደረታቸውን ነፍተው መልእክት የሚያስተላልፉ አካላት መንግስትም ሆነ የሚመለከተው አካላት እርምጃ ወስዶ ከሀገራችን እንደዚህ አይነት ግብረ ሰዶማውያንን እንዲያጠፋልን እንደው በትህትና እንጠይቃለን። በአጠቃላይ ግን ጸሎት ያስፈልገናል። እውነት ለመናገር እንደ ሀገር ሰብሰብ ብለን የምንጸልይበት ጊዜ ነው። እስኪ ይሄን ቪዲዮ አይታችሁ ተመለሱ። ሄኖክ በጣም ሙዶ አክተር ነው። ባይዘው የሱ በቃ እንደሱ መሆን ፈልጋለሁ ነበር። አቅርብለት ጥያቄ። ሄኖክ ወንድሙ ባይዘው ጠይቄዋለሁ። ባይዘው ፈረጃ ካንተ ጋር መስራት ፈልጋለሁ። ስለ ቦክስ ነው ባይዘው እሱ ብለሽ ስለ ቦክሲንግ ምናምን ነው ናና እናወራበታለን ብሎኛል። ስለዚህ ሄኖክ ወንድሙን ታግ አድርጉትና አስገባው በሉት። በጣም ጎበዝ ነው። ስክሪፕት ማያስፈልገኝም ጀስት ካራክተር ላይ ስዊች ማድረግ ይችላል። እዛው ለፊልም ያለው አክብሮትና ለኔ ያለው ፍቅር በጣም ይገርማል። የፈረጃ የመጨረሻ ቀረጻዬን ሰኞ ጠዋት አደርጋለሁ። እጅግ በጣም የምወደው ሲን ነው። እስኪ አዶኒስ ይስራው አይስራው የሚትሉ እንመካከርበት። እወዳቸዋለሁ። እንደሰማችሁት እንግዲህ ተወዳጁ ተዋናይ ሄኖክ ፈረጃ ፊልም እንግዲህ በጣም እየለፋበት እንዳለ እናውቃለን። እዛ ፊልም ላይ እንግዲህ አዶናይን ይስራ አይስራ ብሎ ጥያቄ አቅርቦ ነበረ። ኮመንት ላይ አዶናይ ይስራ የሚል ተደጋጋሚ በተሰጠ ኮመንት እንግዲህ ሄኖክም የሰጠው ምላሽ አለ። ምን አለ የሚለውን እስኪ አብረን እንመልከት። ተሳክቷል። አዶኒስ ጋር ተገናኝተን አውርተናል። አዶኒስ ነገ የምወዳትን ሲን ይሰራታል። በጣም አመሰግናለሁ። እወዳቸዋለሁ። ፈረጃ ያልቃል። አኮራቸዋለሁ። ከአዶናይ በጣም የሚያስገርመኝ ነገር ምን እንደሆነ ታውቃላችሁ? የሆነ ታርጌቱን ለመምታት ያገኛቸውን እድሎች በሙሉ አይንቅም አያሳልፍም እና ከዛ ተሳክቶ ምናምን እናያለን። እና ያው እንዳየነው ፈረጃ ፊልም ላይ መስራት እፈልጋለሁ አለ። የተለያዩ ሚዲያዎች ላይ ቀረበ፣ ተናገረ። ሄኖክም አክሰፕት አደረገው። እንግዲህ ሄኖክ እወዳታለሁ ያለውን ሲል አዶናይ ሊሰራው ነውና በጣም ሊገረመኝ እውነት ለመናገር። እስቲ እናንተም እንደዚህ ማድረግ የምትፈልጉት መድረስ የምትፈልጉት ቦታ ላይ ለመድረስ ምንም አይነት እድል አታሳልፉ። እውነቴን ነው፣ ተጠቀሙ። በቃ እንደኔ ሀሳብ ያሰባችሁበት ቦታ ለመድረስ ጋጥ ወጥ ያልሆነ ጨዋ ስርዓት ያለው ደፋር ሁኑ። እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ የገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ግን የእናንተ የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት ጸልዩላት። ፖስት የምታረጉላትም ታጋርጉላት፣ ያጽናናታል። እናንተን በጣም ነው የምትወደው። መቅደሱ ሞላው የምሕረት ልብሱ ከፍ ባለ ድምፅ እንጮሃለን፣ እግዚአብሔርን እናመልካለን፣ ለስላሴ ክብርን ዘምራለን። እንደተመለከትነው እንግዲህ ዘማሪት አቦነሽ አድነው ታማለች። ሁላችሁም እንግዲህ እግዚአብሔር ይማርሽ 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 በሏት። እንግዲህ ልጇም እንዳለችው እግዚአብሔር ይማርሽ በሏት፣ የእናንተ ቃል ያጽናናታል ብላለች። እንግዲህ ያው ሰው በህይወቱ ይፈተናል፣ በተለያየ ነገር በህመም ይፈተናል፣ በችግር ይፈተናል፣ በብዙ ነገር ሰው ይፈተናል። እንግዲህ አቦነሽም
የገጠማት ነገር ህመም ነው። ሰርጀሪ ከመሰራቷ በፊት ነው እንግዲህ መዝሙርም እየዘመረች የነበረው። ሁላችሁም እግዚአብሔር ይማርሽ እንወልድሻለን እያላችሁ ጻፉላት። ዋው ደስ አይልም? እንግዲህ እንደሰማ ነው ማስተዋል እያዩ ከባለቤቱ ጋር የተወሰነች ሞዘቅ አድርገውልናል። ኮንሰርቱ በጣም አሪፍ እንደነበረ በጣም የተለያዩ ሰዎች ቪዲዮ እየሰሩ አጋርተውናል። አሪፍ እንደነበርም ተስፋ እናደርጋለን። ታዲያ እንግዲህ ኮንሰርቱ በተመለከተ
አንዳንድ ቅሬታ ከአንዳንድ ታዋቂ ቲክቶከሮች ተሰምቷል። ምንድነው የሚለውን እስኪ አብረን እንመልከት። አይኛ ሀገር ግን በቃ ለገንዘብ ያለን ፍላጎት እኮ ይገርማቸዋል። ይኸውላችሁ ቪአይፒ ላይ ቆመን አሁን ሰዓት 4 ሰዓት ከያ ቪአይፒ ላይ ነው። ከዛ በኋላ ቅድም ነው የዘጉት 3 ሰዓት ተኩል ነው የተዘጉት ቪአይፒ። ሬጉላር ሄደ ሬጉላር ድጋሜ ተሰለፍና ልክ ስንደርስ ሬጉላር መግባታችሁን ቪአይፒ ካላችሁ ግቡ ተባለ። ቪአይፒ ነን ያው ቲኬቱ ማለት ነው። ከዛ ግን መግባት አንችልም። በጣም የሚገርመው ቪአይፒ ሞላ ከመባሉ ይልቅ ማለት ነው ሲስተሙ ላይ ሞላም ነበር። ቪአይፒ ቲኬት አገኘን ነበር 12 ሰዓት ለሚጀምር ኮንሰርት ማለት እስከ 2 ሰዓት ተኩል ድረስ ቲኬት እየተሸጠ ነበር ቪአይፒ ማለት ነው። ሰውን ያለው ሊሚት ያውቃሉ። አሁን አይማማ ኢትዮጵያ። ለማንኛውም እንትን አንዳንድ ጊዜ ገንዘብ መቀፈል ብቻ ሳይሆን ሰውን በትክክል ትሪት አድርጎ ማስተናገድ የሚባል ነገር አለ። ኮንሰርት ዘፋኙን ብቻ ሳይሆን ሆስት ያደረጋችሁ ሰዎች እንዳለ የምታስቡበት ነገር ሊሆን ይገባል። በጣም የሚያሳፍረው ይሄ ሁሉ ህዝብ ተንገላቷል። ይሄ ማለት በነገራችን ላይ ግማሹ ህዝብ ድጋሜ ተንገላቶ ገብቶ ነው፣ እኛ አምልጦ ነው እንጂ። እንግዲህ የተፈጠረውን ችግር አቤል አጋርቶናል። ትኬት ከቆረጡ በኋላ እንግዲህ ሞልቷል እንደተባለና ትንሽ መንገላታት እንደደረሰባቸው አጋርቶናል። ያው በስተመጨረሻም ገብተዋል። ቢሆንም ግን እንደዚህ አይነት ፕሮግራሞችን፣ ኢቨንቶችን፣ ኮንሰርቶችን ስታዘጋጁ የምታዘጋጁት አካላት ሙዚቀኛውን አክብሮና ወዶ የሚመጣውን ኦዲየንስ ቅርብ አታሰኙ መልካም ነው። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ ከቻሳላለሁ። ይሄ ቤት እንደሚታወቀው ፍቅር ይፈልጋል። ፍቅር ስጡት። ፍቅር ሳትሰጡት ዝም ብላችሁ ቁጭ ብላችሁ የምታዩ አንዳንድ ማህበረሰቦች አላችሁና እባካችሁ ሰብስክራይብ አድርጉ። ሰብስክራይብ ማድረግ እኔን ያበረታታኛል እና እባካችሁ ሰብስክራይብ፣ ላይክ፣ ሼር ምናምን አድርጉ። ኮፒ ሊንክም ይቻላል። በነገራችን ላይ ኮፒ ሊንክም አድርጉ። እንዲሁም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደውል ምልክቷን መጫን አትርሱ። ሀሳብ አስተያየታችሁን እንደው ጊዜው ጨዋነት በተሞላበት መልኩ ጻፍ አድርጉልኝ። አነባለሁ። ማስተካከል ያለብኝ ነገር ሲኖር አስተካክላለሁ። እሰማችኋለሁ ለማለት ነው። አከብራችኋለሁ፣ እሰማችኋለሁ። ስለዚህ ጻፉልኝ ሀሳብ አስተያየታችሁን። እንዲሁም ደግሞ በእኔ ስም ያው የተከፈቱ የፌስቡክ እና የቲክቶክ ፌክ አካውንቶች አሉ። በተመሳሳይ ምርት እንዳትሸወዱ። እዚህ ጋር ዲስክሪፕሽን ላይ ደቅ ያረኳቸው 3 የኢንስታግራም የፌስቡክ እና የቲክቶክ ሊንኮች አሉ። እነሱ ላይ ገባ እያላችሁ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ በዛ ላኩልኝ። አያቸዋለሁ፣ አመጣቸዋለሁ። አብረን ዘና ፈታ እንላለን። መታዘብ ያለብንን እንታዘባለን፣ መተቸት ያለብንን እንተቻለን። ለማንኛውም የዛሬን አበቃው። ይመቻችሁ ባይ